ሰላም ሰላም እንዴት ቆያችሁ? የቤስት ስፖርት ቤተሰቦች ከዚህ ሰዓት ጀምሮ የተለያዩ ትኩስ ስፖርታዊ መረጃዎችን ይዘን ከእናንተ ጋር ቆይታ እናደርጋለን። የተለያዩ መረጃዎች አሉን። ከአሰልጣኝ ቅጥር ጋር በተያያዘ ማይክል ካሪክ በይፋ እስከ ውድድር ዓመቱ መጨረሻ ማንቸስተር ዩናይትድን እንደሚረከብ ተረጋግጧል። ስለዚህ በስፋት የምናነሳው ጉዳይ ይሆናል። ከዛ በተጨማሪ አርሰናልና ሊቨርፑል ከጥር የዝውውር መስኮት ጋር በተያያዘ ውሳኔ ማሳለፋቸው እየተነገረ ነው የሚገኘው። ማንቸስተር ሲቲና ኒውካስል ዛሬ ምሽት በሊግ ካፕ ግማሽ ፍጻሜ ስለሚያደርጉት ጨዋታ የምንነግራችሁ ጉዳይ ይሆናል። በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ይለቃል ስለተባለው ስለ በርናርዶ ሲልቫም አንዳንድ ጉዳዮችን እናነሳለን። ሌሎችም ከዝውውር ጋር ተያይዞ እየወጡ ያሉ ጉዳዮች አሉ፣ በስፋት እንመለከታችኋለን። ከቤስ ስፖርት ጋር አብራችሁ ቆይታ ካደረጋችሁ እነዚህን ሁሉ ትሰማላችሁ። ከአሰልጣኝ ማይክል ካሪክ ቅጥር ጋር በተያያዘ በተለይም የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ? ሐሳባችሁን በኮሜንት እንድታካፍሉን እንጠብቃለን። ከዛ በተጨማሪ ማይክል ካሪክ ያው እስከ ውድድር ዓመቱ መጨረሻ ነው በማንቸስተር ዩናይትድ ይቆያል የተባለውና በቀጣይ ክረምትስ ዩናይትድ ማንን በቋሚነት ሊያስፈርም ይችላል የሚሉ ጉዳዮችም እየወጡ ነው የሚገኙት። አብራችሁን ከቆያችሁ እነዚህን ሁሉ ትሰማላችሁ። የአሰልጣኝ ማይክል ካሪክን የቅጥር ዜና አስቀድመን እንጀምራለን። እንግዲህ ማንቸስተር ዩናይትድ እና ማይክል ካሪክ እስከ ውድድር ዓመቱ መጨረሻ በሚቆይ ኮንትራት የማንቸስተር ዩናይትድ ጊዜያዊ ዋና አሰልጣኝ ሆኖ ለመስራት ስምምነት መፈጸሙ እየተነገረ ነው የሚገኘው። ዛሬ በርካታ የሚባሉ ዓለም አቀፍ መገናኛ ብዙሃንም ጭምር የማይክል ካሪክና የማንቸስተር ዩናይትድን ጉዳይ ነው እያነሱ የሚገኙት። እስከ ውድድር ዓመቱ መጨረሻ እንግዲህ መቀጠሩ ይፋ ሆኗል። ዛሬም በማንቸስተር ዩናይትድ የልምምድ ማዕከል ላይ ማይክል ካሪክ መታየቱ እየተነገረ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ አሁን ላይ የአሰልጣኙ ሹመት ይፋ ማድረግ ብቻ ነው የሚቀረው። ሙሉ በሙሉ ስምምነት ላይ ደርሷል። እንደዚሁም የማይክል ካሪክ ምክትል አሰልጣኙ ጭምር ተለይተው ታውቋል ነው እየተባለ የሚገኘው። ማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቆይታው የመጀመሪያ ጨዋታውን ከማንቸስተር ሲቲ ጋር የፊታችን ቅዳሜ በማንቹሪያን ደርቢ በማድረግ ይጀምራልና በጣም ከባድ ጨዋታ ነው ለአሰልጣኝ ማይክል ካሪክ። ከዛ በኋላ ከሜዳው ውጭ ከአርሰናል ጋር ነው ጨዋታውን የሚያከናውነውና እነዚህ ሁለት ጨዋታዎች ለአሰልጣኝ ማይክል ካሪክ እጅግ ፈታኝ ናቸው። አጠቃላይ 5 ጨዋታዎችን በነገራችን ላይ ስንመለከት በጣም ከባድ ጨዋታዎች ናቸው። ከአርሰናል በኋላ ከፉልሃም ጋር በሜዳው ይጫወታል። ከዛም በድጋሚ በኦልድ ትራፎርድ ቶተናምን ያስተናግዳል። ከዛ በኋላ ከዌስትሃም ጋር ከሜዳው ውጭ የሚጫወት ይሆናልና እነዚህ 5 ጨዋታዎች በጣም ከባድ ናቸው። በአንጻራዊነት ከዌስትሃም ጋር ከሜዳው ውጭ የሚያደርገው ጨዋታ የተሻለ ቀለል የሚል ጨዋታ ነው ብሎ ማንሳት ይቻላል። ግን ከዋንጫ ተፎካካሪዎቹ ከማንቸስተር ሲቲ እና ከአርሰናል ጋር በተከታታይ ማይክል ካሪክ የሚያደርጋቸው ጨዋታዎች በጣም እጅግ ፈታኝና ወሳኝ ናቸው ለአሰልጣኙ። ከእነዚህ ጨዋታዎችስ ምን ትጠብቃላችሁ የሚለውን በተለይም የማንቸስተር ዩናይትድ ደጋፊዎች አሴቶቻችሁን እንጠብቃለን። የማይክል ካሪክ ምክትል በመሆን ደግሞ ጆናታን ውድጌት የአሰልጣኝ ቡድን አባላትን መቀላቀሉ እየተነገረ ነው የሚገኘው። ከዛ ውጭ ጆናታን ውድጌትና ዊል ኮክስ በድጋሚ የሚጣመሩ ይሆናል። ያው ስፖርቲንግ ዳይሬክተር ሆኖ ዊል ኮክስ እየሰራ እንደሚገኝ ይታወቃልና አሁን ውድጌትና ዊል ኮክስ ተጣምረዋል በሊድስ ዩናይትድ። በነገራችን ላይ ሁለቱ አብረው መጫወታቸው አይዘነጋም። ከ1999 እስከ 2000 ዓመተ ምህረት ድረስ ነው በተጫዋችነት ዘመናቸው የሚተዋወቁ። እንግዲህ ሁለቱ የቀድሞው ተጫዋቾች አሁን በምክትል አሰልጣኝነትና በስፖርቲንግ ዳይሬክተርነት ሚና አብረው የሚሰሩ ይሆናል ከአሰልጣኝ ማይክል ካሪክ ጋር ማለት ነው። ውድጌት እንደሚታወቀው በሪያል ማድሪድን ጨምሮ በኒውካስል፣ ሚድልስብሮ፣ ቶተንሃም፣ ስቶክ ሲቲ የተጫወተ የተከላካይ ስፍራ ተጫዋች ነው። ጆናታን ውድጌት አሁን በሚድልስብሮም ከአሰልጣኝ ማይክል ካሪክ ጋር ሰርቷልና አሁን በድጋሚ በማንቸስተር ዩናይትድ ከማይክል ካሪክ ጋር የአሰልጣኝ ቡድን አባልና ምክትል ሆኖ የሚሰራ ይሆናል። ከዛ በተጨማሪ ማንቸስተር ዩናይትድ ያው በሩበን አሞሪም በተደጋጋሚ በ3 ተከላካዮች እንደሚጫወት ይታወቃል። አሁን የፎርሜሽን ለውጥ እንደሚያደርግም ይጠበቃል። ምክንያቱም አሰልጣኝ ማይክል ካሪክ ፖሴሽን የሆነ ኳስን ተቆጣጥሮ የሚጫወት በርካታ ግቦችን የሚያስቆጥር ቡድን እንደሚሰራ ይታወቃል። በሚድልስብሮም ያደረገው ያንን ነውና 4-2-3-1 ወይንም 4-3-3 ፎርሜሽን ይተገብራል ተብሎ ይጠበቃል በማንቸስተር ዩናይትድ። እንደዚሁም ደግሞ በጣም ተፈጥሯዊ የሆነ የ9 ቁጥር ተጫዋች ስለሚወድ ቤንጃሚን ሼሽኮ ምናልባትም የአሰልጣኝ ማይክል ካሪክ ቁልፉ ተጫዋች ሊሆን እንደሚችል እየተነገረ ነው የሚገኘው። እንደጠቀስኩት የመጀመሪያውን ጨዋታውን እንግዲህ የፊታችን ቅዳሜ
ከማንቸስተር ሲቲ ጋር በሚደረግ የማንቹሪያን ደርቢ ጨዋታ የሚጀምር ይሆናል። ዛሬ ማለዳ ላይም በካሪንግተን የልምምድ ማዕከል መታየቱ እየተነገረ ነው የሚገኘው ማይክል ካሪክ። ስለዚህ ማንቸስተር ዩናይትድ የአሰልጣኞች ሹመት ይፋ ማድረግ ብቻ የሚጠበቅበት ይሆናል። የጥር የዝውውር መስኮትን በተመለከተ ከአርሰናል በኩል አዲስ መረጃ መውጣቱ እየተነገረ ነው የሚገኘው። በተለይም የአርሰናል የዘንድሮ የቡድን ስብስብ ወይንም ስኳድ ጥልቅና ሰፊ መሆኑን ተከትሎ በርካታ ተጫዋቾችን ምናልባት 2-3 የሚጠጉ ተጫዋቾችን በቀጣይ በጥር የዝውውር መስኮት በውሰት ለሌሎች ክለቦች አሳልፈው ይሰጣሉ ተብሎ ሲጠበቅ ነበረ። በተለይም ኢታን ንዋኔሪና ቤን ዋይት መድፈኞቹን ለቀው በዚህ የጥር የዝውውር መስኮት ሌሎች ክለቦችን በውሰት ውል እንደሚቀላቀሉ መረጃዎች ሲወጡ ነበረ። ዛሬ ግን አሰልጣኝ ማይክል አርቴታ ከነገው ጨዋታ አስቀድሞ በሰጡት ቃለ ምልልስ ላይ በጥር የዝውውር መስኮት ማንንም ተጫዋች ከኤሚሬትስ መልቀቅ እንደማይፈልጉ አሳውቋልና ምን ሊፈጠር እንደሚችል አይታወቅም። እያንዳንዱን ተጫዋች ልንጠቀም እንችላለንና ምንም አይነት ተጫዋች በዚህ የጥር የዝውውር መስኮት የመልቀቅ እቅድ የለንም ሲሉ አሰልጣኝ ማይክል አርቴታ ለመገናኛ ብዙሃን ተናግሯል ማለት ነው። ስለዚህ እንደ ኢታን ንዋኔሪ ያሉ ተጫዋቾች እስከ ውድድር ዓመቱ መጨረሻ አሁንም በአርሰናል ቤት እንደሚቀጥሉ እየተነገረ ነው የሚገኘው። ከዛ በተጨማሪም በጥር የዝውውር መስኮት ላይ መድፈኞቹ ተጫዋች የማስፈረም እቅድ እንደሌላቸውም እየተዘገበ ይገኛል። ምክንያቱም ቡድኑ በሁሉም ቦታ ላይ በቂ ተጫዋቾች እንዳሉት አሰልጣኝ ማይክል አርቴታ እምነት እንዳላቸው እየተነገረ ነው የሚገኘው። ያን ተከትሎ በጥር የዝውውር መስኮት ላይ አስቀድሞም ተጫዋች የማስፈረም ቡድኑ እቅድ አልነበረውም፣ ተቻኩለንም ተጫዋች የምናመጣበት ሁኔታ የለም ሲሉ አሰልጣኝ ማይክል አርቴታ ተናግሯል። በተለይም የፊት መስመር ቦታ ላይ እንደ ጋብሪኤል ሄሱስና ካይ ሃቨርዝ ያሉ ተጫዋቾች መመለሳቸው የፊት መስመራቸውን በጣም አጠናክሮላቸዋል። ከዛ በተጨማሪ የተከላካይ ክፍል ላይም እንደዚሁ ዊሊያም ሳሊባና ጋብሪኤል ማጋሌሽ አሁን በሙሉ ጤንነት ላይ ይገኛሉና ያን ያህል የተቻኮለ ዝውውር በዚህ የጥር የዝውውር መስኮት ላይ የማድረግ ወይንም የመፈጸም እቅድ የላቸውም ነው የተባለው። እንደውም አንድሬ ቤርታ ለቀጣይ የክረምት የዝውውር መስኮት ላይ አሁን ላይ እቅዳቸውን ለአርሰናል ወይንም ለአሰልጣኝ ማይክል አርቴታ ማስገባታቸው እየተነገረ ነውና በስፋት አርሰናል በቀጣይ ክረምት ነው በተጫዋቾች ዝውውር መስኮት ይሳተፋል ተብሎ እየተዘገበ የሚገኘው። ለዚህም ከፍተኛ በጀት መያዙ እየተነገረ ነው። ምናልባት አርሰናል በዚህ ውድድር ዓመት ሻምፒዮን ሆኖ ካጠናቀቀ በኋላ ቡድኑን ይበልጥ ለማጠናከር በአውሮፓ ሻምፒዮንስ ሊግም በቀጣይ ውድድር ዓመት በሚደረገው የሊግ ውድድርም ጠንካራ ቡድን በድጋሚ ይዞ ለመቅረብ ከአሁኑ አንድሬ ቤርታ ሰፊ እቅድና ዝግጅት ይዘው ማቅረባቸው እየተዘገበ ነው የሚገኘው። ነገር ግን በዚህ የጥር የዝውውር መስኮት ከአርሰናል የሚለቅም ወደ ቡድኑ የሚቀላቀልም አዲስ ተጫዋች እንደማይኖር የተለያዩ መገናኛ ብዙሃን የአሰልጣኝ ማይክል አርቴታን ቃለ ምልልስ በመጥቀስ እየዘገቡ ይገኛሉ። በነገራችን ላይ በአርነ ስሎት የሚመራው ሊቨርፑልም በዚህ የጥር የዝውውር መስኮት ላይ ተጫዋቾችን የማስፈረም እቅድ እንደሌለው እየተዘገበ ነው የሚገኘው። ምክንያቱም በሊቨርፑልም ዘንድ በዚህ ውድድር ዓመት ላይ በቂ ተጫዋቾች ማስፈረማቸውን እምነት አላቸው። ምክንያቱም ባለፈው ክረምት ከፍተኛ ወጪ ካወጡ የሊጉ ክለቦች መካከል ሊቨርፑል ቀዳሚ መሆኑ ይታወቃል። ከፍተኛ ሂሳብ የተከፈለባቸው እንደ ፍሎሪያን ቨርዝ፣ አሌክዛንደር አይዛክን የመሳሰሉ ከዛ ውጭ ሁጎ ኢኪቲኬም በክረምቱ ወደ ቡድኑ መቀላቀሉ ይታወቃልና ከፍተኛ ውጪ ያወጣ ቡድን ነው ሊቨርፑል እንደሚታወቀው ባሳለፍነው ክረምት። ያን ተከትሎ አሁን ላይ በጥር የዝውውር መስኮት ላይ የመሳተፍ ፍላጎት በቡድኑ መካከል የለም። እንደ አርሰናል ሁሉ በቀጣይ ክረምት ነው ሊቨርፑልም ጠንካራ ዝውውር ሊያደርግ የሚችለው ተብሎ እየተነገረ ይገኛል። ግን አሁንም ቢሆን እንደዚህ ያሉ መረጃዎች ቢወጡ በሊቨርፑል በኩል ከማርክ ጉሄ ጋር ያላቸው ሁኔታ እንደቀጠለ ይገኛል። ምክንያቱም ኮናቴ ጋር ተያይዘው አዲስ መረጃ ወጥቷል። ኮናቴ አሁንም ቢሆን ከሊቨርፑል ጋር ባደረጉት ድርድር ውሉን በአንፊልድ ለማራዘም ፍላጎት የለውም ተብሏል። ተጫዋቹ አሁንም ቢሆን ልቡ ወደ ሪያል ማድሪድ እንደሸፈተ ነው ተብሏል። ሪያል ማድሪድ የተጫዋቹ ቀንደኛ ፈላጊ እንደሆነ ይታወቃል። ያን ተከትሎ ውሉ ሲጠናቀቅ ወደ ሪያል ማድሪድ ማቅናት ይፈልጋል። ስለዚህ አሁን በኮናቴና በሊቨርፑል መካከል እየተካሄደ ያለው ድርድር ፍሬያማ እንዳልሆነ እየተዘገበ ነው የሚገኘውና ያን ተከትሎ ምናልባት ከማርክ ጉሂ ጋር ያለው የዝውውር ሁኔታ በዚህ የጥር የዝውውር መስኮት ባይጠናቀቅ እንኳን በቀጣይ ክረምት ሊፈጸሙ ከሚችሉ የዝውውር ጉዳዮች አንደኛው የማርክ ጉሂ ከክሪስታል ፓላስ ሊቨርፑልን የሚቀላቀልበት መንገድ እንደሆነ እየተዘገበ ነው የሚገኘው። ነገር ግን የነቃ ተሳትፎ በዚህ የጥር የዝውውር መስኮት ከማያደርጉ ክለቦች መካከል አንደኛው ሊቨርፑል እንደሆነ የተሰማ ነው የሚገኘው።
ሌላኛው ጉዳያችን በእንግሊዝ ካራባው ዋንጫ የመጀመሪያ ዙር የግማሽ ፍጻሜ ጨዋታዎች ዛሬና ነገ እንደሚካሄዱ ይጠበቃል። በተለይም ዛሬ ምሽት 5 ሰዓት ላይ ኒውካስል ዩናይትድ ከማንቸስተር ሲቲ በሴንት ጄምስ ፓርክ ስታዲየም የሚያደርጉት ጨዋታ ይጠበቃል። በሩብ ፍጻሜው ኒውካስል ዩናይትድ ፉልሃምን፣ ማንቸስተር ሲቲ ደግሞ ብሬንትፎርድን አሸንፈው ለዚህ መድረሳቸው ይታወቃል። ኒውካስል ዩናይትድ እንደሚታወቀው የወቅቱ የውድድሩ አሸናፊ የሆነ ክለብ ነውና ያን ተከትሎ ለዋንጫ በድጋሚ ለመቅረብ ከሲቲ ጋር የሚያደርገው ፍልሚያ ይጠበቃል። ማንቸስተር ሲቲ እንደሚታወቀው የካራባው ዋንጫን 8 ጊዜ በማንሳት ከሊቨርፑል ቀጥሎ ስኬታማው ክለብ ነው። ሊቨርፑል 10 የሚጠጉ የካራባው ዋንጫዎችን አሸንፈዋል። ቡድኖቹ እንደ አውሮፓውያን አቆጣጠር ሲቲና ኒውካስል ማለት ነው በ2023 በውድድሩ ባደረጉት ብቸኛ ጨዋታ ኒውካስል በአሌክዛንደር አይዛክ ጎል 1-0 ማሸነፉ እንደዚሁ አይዘነጋም። ሁለቱ ክለቦች የግማሽ ፍጻሜ የመጀመሪያ ጨዋታ ነው እንግዲህ ዛሬ የሚደረገው ተብሏል። ከቡድን ዜናዎች ጋር በተያያዘ እንግዲህ የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከ4 ዓመታት በኋላ ዋንጫውን ለማሳካት በሚያደርገው የዛሬ ጨዋታ ላይ ጆን ስቶንስ፣ ሩበን ዲያዝ፣ ጆስኮ ጉቫርዲዮል፣ ማቴዮ ኮቫቺች፣ ሳቪኒዮ እና ቦብ በጉዳት ከዛሬው ስብስብ ውጭ መሆናቸው ተሰምተዋል። አንቶኒዮ ሴሜኒዮ ግን ለጨዋታው ዝግጁ መሆኑ እየተነገረ ነው የሚገኘው። በባለፈው ጨዋታ ሴሜኒዮ በጣም አስደናቂ እንቅስቃሴ ማድረጉ ይታወቃልና አሰልጣኝ ፔፕ ጋርዲዮላ ዛሬም ይህንን ተጫዋች እንደሚጠቀሙት ይጠበቃል። በባለሜዳዎቹ በኩል ዳንበርን፣ ኤሚል ክሪቭስ፣ ፋቢያን ሼር፣ ጀማል ላሲልስ እና ዊሊያም ኦሱላ በጉዳት በኒውካስል በኩል የማይኖሩ ተጫዋቾች ናቸው ተብሏል። የመልሱ ጨዋታ እንግዲህ ከ20 ቀናት በኋላ ነው የሚደረገው። ከ20 ቀናት በኋላ ጥር 27 የመልሱ ጨዋታ ይደረጋል። የሁለቱ ቡድኖች አሸናፊ በፍጻሜው ከአርሰናልና ከቼልሲ አሸናፊ ጋር የሚገናኙ ይሆናልና በጣም ወሳኝ የሆነ መርሃ ግብር ነው ዛሬ ኒውካስል ከሲቲ በሴንት ጄምስ ፓርክ የሚደረገው ጨዋታ። እንግዲህ ጨዋታው ምሽት 5 ሰዓት ሲል የሚጀምር ይሆናል። ከማንቸስተር ሲቲ ዜና ሳንወጣ ግን አንድ ጉዳይ እናንሳ፣ የበርናርዶ ሲልቫን ጉዳይ። በርናርዶ ሲልቫ እንግዲህ በውድድር ዓመቱ መጨረሻ ኮንትራቱ በኢታድ ያበቃልና ያን ተከትሎ ከማንቸስተር ሲቲ ጋር እንደሚለያይ እየተጠበቀ ነው የሚገኘው። በቤኔፊካ አካዳሚ ያደገው በርናርዶ ሲልቫ በ2017 ሞናኮን ለቆ ማንቸስተር ሲቲን መቀላቀሉ ይታወቃል። በአሰልጣኝ ፔፕ ጋርዲዮላ እጅግ ከሚወደዱና በተደጋጋሚ በርካታ ጨዋታዎችን ካደረጉ ወይንም በቋሚነት የመሰለፍ ዕድል ከሚሰጣቸው አይነኬ ከሚባሉ የሲቲ ተጫዋቾች መካከል ተጫዋቹ በርናርዶ ሲልቫ ግንባር ቀደሙ ነው። በማንቸስተር ሲቲ ቆይታው እንግዲህ 6 የሚጠጉ የፕሪሚየር ሊግ ዋንጫዎችን አሳክቷልና ይሄ ለአንድ ተጫዋች በጣም እጅግ ስኬታማ የሆነ ቆይታ ነው። የኤፍኤ ካፕ ዋንጫዎችን 2 የኤፍኤ ካፕ ዋንጫዎችን ማሸነፉ ይታወቃል። የአውሮፓ ሻምፒየንስ ሊግን የጋርዲዮላ ቡድን በ2022-23 ሲያሸንፍም የቡድኑ ቁልፍ ተጫዋች በመሆን ማገልገሉ የሚታወቅ ነውና በማንቸስተር ሲቲ ያለው ቆይታ እንግዲህ በውድድር ዓመቱ መጨረሻ ይጠናቀቃል ተብሏል። እስካሁን ወደ 43 የሚጠጉ ግቦችን ለማንቸስተር ሲቲ በቆየባቸው ጊዜያት አስቆጥሯል። አሁን 31 ዓመቱ ላይ ይገኛልና ምናልባት ወደ ሌሎች ክለቦች የማምራቱ ጉዳይ ወደ ሌሎች ክለቦች ያመራል ተብሏል። ወደ አሜሪካ ወይንም ወደ ሳዑዲ ሊግ በርናርዶ ሲልቫ በቀጣይ ሊጓዝባቸው የሚችሉ ሊጎች ናቸው በሚል መረጃዎች እየወጡ ነው የሚገኙት። ግን በርናርዶ ሲልቫ ብቻ ሳይሆን አሰልጣኝ ፔፕ ጋርዲዮላም በውድድር ዓመቱ መጨረሻ ምናልባት የመልቀቅ ዕድል ያላቸው አሰልጣኝ ናቸው። እንደሚታወቀው አሰልጣኝ ኤንዞ ማሬስካ ከቼልሲ ከመልቀቃቸው አስቀድሞ ጋርዲዮላን ተክተው ወደ ኢታሊ ይመጣሉ የሚሉ መረጃዎች በጣም በስፋት ሲወጡ ነበርና ጋርዲዮላ ምናልባት ከበርናርዶ ሲልቫ ጋር አብረው በውድድር ዓመቱ መጨረሻ የሚለቁበት እድል እንዳለ እየተነገረ ነው። ግን በርናርዶ ሲልቫ ኮንትራቱ ሲያበቃ ከኢታድ መሰናበቱ እንደማይቀር እየተነገረ ነው። ያው ደማቅ ሽኝት ከሚደረግላቸው ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። ለአማካይ ስፍራ ተጫዋቹ ኬቨን ደብሮይነ የተደረገው ደማቅ የሽኝት ፕሮግራም ለበርናርዶ ሲልቫም እንደሚደረግ ይጠበቃል። የፖርቹጋላዊ ባለፉት ዓመታት ማንቸስተር ሲቲ ላሳካቸው ስኬቶች ትልቁንና ቁልፉን አስተዋጽኦ ያደረገ ተጫዋች እንደሆነ የሚታወቅ ነው። ሌላኛው ከደቂቃዎች በፊት ዓለም አቀፍ መገናኛ ብዙሃን በሰበር መረጃ እያስነበቡ የሚገኙት የዡዋ ካንሴዮን ጉዳይ ነው። ፖርቹጋላዊ ተጫዋች ዡዋ ካንሴዮ የባርሴሎና ተጫዋች መሆኑ በይፋ ተረጋግጧል። ባርሴሎና ዡዋ ካንሴሎን
ከሳውዲ አረቢያው ክለብ አልሂላል ማስፈረማቸውን ነው በይፋ ያስታወቁት። ጆዋ ካንሴሎ በባርሴሎና ቤት እስከ ውድድር ዓመቱ መጨረሻ በውሰት ውል ነው የሚቆየው። በባርሴሎና የ2 ቁጥር መለያም የሚለብስ ይሆናል ተብሏልና ይህ ተጫዋች በአልሂላል ይገኝ ነበር። አሁን በውሰት ነው ወደ ባርሴሎና የመጣው። ከ2024 ጀምሮ በሳዑዲ አረቢያ ላይ ቆይታ እንዳደረገ የሚታወቅ ነው። በባርሴሎና ከዚህ ቀደምም በውሰት ውል መጫወቱ ይታወቃል። ከማንቸስተር ሲቲ በውሰት ለባርሴሎና ተሰጥቶ ማለት ነው። ከዛ በኋላ ነው ወደ አልሂላል በቋሚ ውል ያመራው። ነገር ግን አሁን በድጋሚ ወደ ባርሴሎና በውሰት ውል ተመልሷል። እንደሚታወቀው በማንቸስተር ሲቲ በጣም አስደናቂ ቆይታ እንደነበረው ይታወቃልና አሰልጣኝ ፔፕ ጋርዲዮላ ከቀየራቸው ወይንም ብቃታቸውን አስደናቂ ካደረጋቸው ተጫዋቾች መካከል አንደኛው ዡዋ ካንሴዮ እንደነበር ይታወቃል። 2019 ላይ ጁቬንቱስን ለቆ ማንቸስተር ሲቲን ሲቀላቀልና በሲቲ በነበረው የ5 ዓመታት ቆይታ እንዴት አስደናቂ ተጫዋች እንደነበር ሁላችንም የምናስታውሰው ነው። ከ100 በላይ ጨዋታዎችንም ለማንቸስተር ሲቲ ተጫዋቹ አድርጎ ነው ከዛ በኋላ በውሰት በባየር ሙኒክ አሳለፈ። በመቀጠል ወደ ባርሴሎና አምርቶ በመጨረሻም አልሂላልን ተቀላቅሎ ነበር በሳውዲ ሊግ። በድጋሚ ወደ አውሮፓ እግር ኳስ እንግዲህ በ31 ዓመቱ ዡዋ ካንሴዮ ተመልሷል። በባርሴሎና መለያም 2 ቁጥርን ለብሶ በቀጣይ የምንመለከተው ተጫዋች ይሆናል ማለት ነው። ፖርቹጋላዊ አማካይ ሩቨን ኔቬዝ ደግሞ የአሰልጣኝ ማይክል ካሪክ የመጀመሪያ ፈራሚ ሆኖ ወደ ኦልትራፎርድ ሊደርስ እንደሚችል መረጃዎች እየወጡ ነው የሚገኙት። ሩቨን ኔቬዝ እንደሚታወቀው በአልሂላል ከ2023 ጀምሮ በሳዑዲ አረቢያ ቆይታ እያደረገ ያለ ተጫዋች ነው። ከ70 በላይ ጨዋታዎችን ለአልሂላል አድርጓልና ነገር ግን በቅርቡ ወደ አውሮፓ እግር ኳስ መመለስ እንደሚፈልግና በአውሮፓ ያላጠናቀቀው የቤት ስራ እንዳለ ለመገናኛ ብዙሃን መናገሩ የሚታወቅ ነው። ያን ተከትሎ ከተለያዩ ክለቦች ጋር ስሙ ሲነሳ ነበር ሩቨን ኔቬዝ። አሁን ደግሞ አሰልጣኝ ማይክል ካሪክ ኦልትራፎርድ መድረሱን ተከትሎ ከሚያስፈርማቸው ተጫዋቾች መካከል አንደኛው ሩቨን ኔቬዝ ሊሆን እንደሚችል እየተነገረ ነው የሚገኘው። እንደሚታወቀው ሩቨን ኔቬዝ ከዚህ ቀደም በወልቨርሃምፕተን ከ200 በላይ ጨዋታዎችን ያደረገ በሊጉ በጣም ትልቅ ልምድ ያለው ተጫዋች እንደሆነ ይታወቃል። ከዛ አስቀድሞም በፖርቶ መጫወቱ ይታወቃልና አሁን 28 ዓመቱ ላይ ነው የሚገኘው። ወደ አውሮፓ እግር ኳስ ከተመለሰ እንግዲህ በአሰልጣኝ ማይክል ካሪክ በሚመራው ማንቸስተር ዩናይትድ ውስጥ ልንመለከተው እንደምንችል ዘ ቴሌግራፍ ዛሬ ያወጣው መረጃ እየዘገበ ነው የሚገኘው። ከተለያዩ ክለቦች ጋር የዚህ ተጫዋች ስም ቢያያዝም ነገር ግን የተጫዋቹ የማምራት እድል ሰፊ የሆነው ወደ ማንቸስተር ዩናይትድ ነው የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ሌላኛው ጉዳይ የሉካስ ፓኬታ ጉዳይ ነው። ይህ የዌስትሃም ድንቅ አማካይ እንግዲህ ለዌስትሃም ዩናይትድ ከክለቡ በይፋ መልቀቅ እንደሚፈልግ ማሳወቁን ተከትሎ ዌስትሃም አሁን ገበያ ላይ መሰማራቱ እየተነገረ ነው የሚገኘው። እንደውም የሜትዙን አልፋ ቱሬን እንደሚፈልጉ እየተዘገበ ይገኛል። ሉካስ ፓኬታ ከዚህ ቀደም በማንቸስተር ሲቲ በጥብቅ ሲፈለግ የነበረ የአማካይ ስፍራ ተጫዋች ነው። አሁንም ከተለያዩ የሊጉ ቡድኖች ጋር ስሙ እየተነሳ ነው የሚገኘውና ተጫዋቹ ዋንጫዎችን ማሸነፍ እፈልጋለሁ፣ ስኬታማ መሆን እፈልጋለሁ፣ ያን ተከትሎ ከዌስትሃም መልቀቅ አለብኝ በሚል ለክለቡ በግልጽ አሳውቋልና ያን ተከትሎ ነው አሁን ዌስትሃሞች በጭንቀት ተጫዋች ለማስፈረም ገበያ መውጣታቸው እየተነገረ ያለው። ከአልፋ ቱሬ ጋርም ከስማቸው እየተገናኘ የሚገኘው ተብሏልና የሉካስ ፓኬታ ቀጣይ መዳረሻ የት ይሆናል የሚለው እንግዲህ የሚጠበቅ ነው የሚሆነው። ዌስትሃምን ከለቀቀ ምናልባት በጥር የዝውውር መስኮት ክለባቸው ከሚለቁ ተጫዋቾች አንደኛው ሉካስ ፓኬታ ሊሆን እንደሚችል እየተዘገበ ነው የሚገኘው። ግን በጥር የመልቀቁ ጉዳይ በጣም አጠራጣሪ ነው የሚሉ ዘገባዎችም አሉ። ምናልባት ተጫዋቹ በይፋ ክለቡን የመሰናበት እድሉ ሰፊ የሚሆነው በቀጣይ የክረምት ተጫዋቾች የዝውውር መስኮት ነው ሲል ቢቢሲ ያወጣው ዘገባ ያሳያል። ባየር ሙኒክ ደግሞ ከማርክ ጉሄ ጋር የወጣበትን ዘገባ አስተባብሏል። ማርክ ጉሄ ወደ ጀርመኑ ባየር ሙኒክ ያመራል የሚሉ መረጃዎች ከሰሞኑ ከጀርመን መገናኛ ብዙሃን በኩል በሰፊው ሲናገሩ ነበር። ባየር ሙኒክ ግን መረጃውን አስተባብሏል። ተጫዋቹ በፍጹም ከክለባችን ጋር ግንኙነት አልጀመረም በሚል ነው ባየር ሙኒክ ያሳወቀው። ማንቸስተር ሲቲና ሊቨርፑል ግን አሁንም ይህንን የፓላስ የተከላካይ ስፍራ ተጫዋች እንደሚፈልጉ ስካይ ጀርመኒ ዘግቧል። ነገር ግን ከሰሞኑ ማርክ ጉሂ ውሉ ከመጠናቀቁ በፊት በጥር የዝውውር መስኮት ክሪስታል ፓላስ ላይ ጫና አድርጎ ወደ ባየር ሙኒክ ያመራል የሚለውን መረጃ ማስተባበላቸው እየተነገረ ነው የሚገኘው። አድማጮቻችን እንግዲህ በርካታ ጉዳዮችን
አንስተናል። ከማይክል ካሪክ ተነስተን ከአርሰናልና ሊቨርፑል ጋር የተያያዙ የዝውውር ጉዳዮች ውሳኔዎችንም እንደዚሁ ተመልክተናል። በተለይም በአሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ሹመት በተመለከተ አስተያየቶቻችሁን ማጋራታችሁን ቀጥሉ። እንደዚህ አይነት ትኩስ ስፖርታዊ መረጃዎች በተደጋጋሚ እንዲደርሷችሁ ደግሞ የቤስ ስፖርት ቻናላችንን ሰብስክራይብ እና ሼር እንድታደርጉ ለወዳጆቻችሁም እንድትጋብዙ እንጠይቃለን። መልካም ጊዜ ተመኘን።